አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ውድ የቻናሌ ቤተሰቦች አህለን ወሰህለን ወመርሐባን፣ እንዴት ናችሁ? ሰላም ናችሁ ወይ? አልሐምዱሊላሂ ረብል ዓለሚን። እስኪ ደግሞ በእንደዚህ ልምጣ ብዬ ነው መጣሁ፣ እንደዚህ ማለት ነው። እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላሂ ረብል ዓለሚን። በፈገግታችሁ ስር ህመምን፣ በዝምታችሁ ውስጥ ጩኸትን ያዝ። ሲጠይቅህ አንደበታቸው አልሐምዱሊላህ ደህና ነን ቢሉም ነፍሳቸው ግን በብቸኝነት የተሞላች የውስጥ ድክመታቸውን ችለው ከሰው ሳይሆን ከአንድ አላህ የሚፈልጉ ስንት የአላህ ባሪያዎች አሉና አላህ ይርዳቸው፣ አላህ ይገዛቸው ይላል። ናም አላህ ስብሓነሁ ወተዓላ የሚወደውን ባሪያ ይፈትናል። በሚወደው ባሪያው ላይ ብዙ ነገሮች ያደርጋል። ነገር ግን ከፈተና በኋላ ደስታ አለ፣ ከሀዘን በኋላ ደስታ አለና መፈተትን አትጥለው ነው ማለት ነው። በአጋጣሚ ዛሬ አንድ ወንድም ደወለልኝና እኔ አይደለሁም በነገራችን ላይ ድምፁ በጣም ማለት ትልቅ ሰው ናቸው እና ምን አሉ ይመሰላችሁ ልጄ ምናምን ሲሉ እኔ በጣም ተደናገጥኩኝ። ልጄ ምናምን ሲሉ ጠፍታ እንግዲህ ስልኳ ጠፍቶባቸው አያደር ያገኟት ምናምን ነው የመሰለኝና ልጄ ምናምን ብለው በጣም እንትን ብለው ሲያናግሩ ደነገጥኩና አባቴ ምን ነው የፈለጉት ምናምን ብዬ ሳናግራቸው አይ ልጄ ምን ነው ረሳሽኝ እንዴ ምናምን ሲሉኝ አይ ይቅርታ እኔ እንደዚህ ይባላለሁኝ እና ይሄ የምትሏት ልጅ አይደለሁም ምናምን ስላቸው ይሄ ነገሩኝ ምን እንደው ታውቃላችሁ፣ ያመኛል እንደዚህ ሰርቼ እጅ ላይ ብር አይበረክትም ብቻ ብዙ ነገሮች ናቸውና እንደዚህ እኮ ብለሽ ነበረ እና እንደዚህ ያልሽ ልጅ ሰውዬ ነኝ ምናምን ሲሉኝ ደነገጥኩ በራሴ። ያ አላህ እኔ መጀመሪያ ሰውዬው በጣም እንትን ብለው ሲያናግሩኝ ልጄ ምናምን ብለው ሲያናግሩኝ በቃ እየጠፋች የሆነ ታውቃላችሁ፣ አሁን ላይ እየጠፋ ስልክ ይመከነ የሚባል ብዙ እንትኖች አሉና ይሄ አጋጣሚ የተደወለበት ስልክ አዲስ ስልክ ነው። ጓደኛ የነበረች አመጣችልኝና እና በቀጥታ ልጅቷ ጠፍታ በቃ ስልኩ ልክ ኦንላይን ሲወጣ ዝም ብዬ ነበር የከፈኩትና ኦንላይን ሲወጣ በቃ እንደዛ ያገኙ ነበር የመሰለኝና ግን የልጅቷን ችግር ሲነግሩኝ ወላሂ ቀልቢ በጣም ተሰበረ። ሱብሃንአላህ እንዴት ያለ ሙሲባ ውስጥ ነበረች ልጅቷ። አላህ ባለችበት ይጠብቃት። ከፈተና በኋላ ደስታ አለና አላህ በደስታ ያጎናጽፋት፣ ባለችበት ይጠብቃት ሐቂቃ ማለት ነው። እና የሷን ችግር እንደዚህ እንዳስታውስ ነው ያንን ነገር ሊነግሩኝ የቻሉት። እንደዚህ ብለሽ እንደዚህ ሲሉኝ አይ አልሐምዱሊላህ ረብል ዓለሚን ያለሁበትን ሁኔታ ወላሂ ቢላሂ ነው የምላችሁ ላመሰግነው ወድር ጌታዬ አልሐምዱሊላህ ረብል ዓለሚን ምስጋና ይገባው ለዓለሚቱ ጌታ። ወላሂ እኔ እኮ በቃ አላህ ሐምድክ ያ ረብ ሐምድክ ሽኩር ያ ረብ እንደው ወላሂ ጤናን የሚያክል ነገር የለም። ስለዚህ ያ ማለት ከፈተና በኋላ ደስታ አለና አብሽሩ፣ በርቱ። በህመማችን መካከል ፈገግታ አለ። ያም ፈገግታ ደግሞ አላህ ሱብሓነሁ ወተዓላ አንድ ቀን ሙሉ ያደርገዋል። ሙሉ እንደሚሆን ደግሞ 100% እርግጠኛ መሆን አለባችሁ። አላህ የሚወደውን ባሪያ ነው የሚፈትነው። ካልወዳችሁ አይፈትናችሁ። ወላሂ ሱብሓነላህ። እና መፈተንን አትጥሉት፣ አብሽሩ ለማለት ፈልጌ ነው። ሱብሓነላህ እኔ እንጃ አልሐምዱሊላህ ረብል ዓለሚን። እውነት ነው የምነግራችሁ። ቅስሜ በጣም ነው የተሰበረው ታስባት ያለሁበት ሁኔታ። አልሐምዱሊላህ ረብል ዓለሚን በጤና ነኝ። ሰራሁትን አላህ ሱብሓነሁ ወተዓላ ባርኮልኛል። በቃ አልሐምዱሊላህ ያ ረብ እና አብሽሩ እህቶቼ፣ በተለይ ጃዛ ቤት የምትይዙ እህቶች ናቸው ይሄ ችግር የሚደርስባችሁ። ስንጥር ምስጋ ነው የምንደበላለቀው። ከዛ ብዙ እንትኖች አሉ የጃዛ ቤት ህይወት እና
ከዛ አንፃር ያቺ ልጅ ያለችበት ሁኔታ ምንድን ነው የሚለው ነገር እውነቴን ነው የምነግራችሁ። ውስጤ በጣም እያስባት ነው ያለው ወላሂ። ምክንያቱም እሷ መስያቸው እንዳስታውስ ነው። ምንድን ነው የምታስታውሱት? እኔ አይደለሁም ምናምን ስላቸው እንዴት አይደለሁም ትይኛለሽ ብለው ያለውን እንትን ሲነግሩኝ ያ ሰላም ያ አላህ እኔ እንጃ በጣም ነው የገረመኝና አብሽሩ እህቶቼ በአላህ ሱብሓነሁ ወተዓላ ተስፋ አትቁረጡ። አላህ የሚወደውን ባሪያ ይፈትናልና አብሽሩ ልላችሁ ፈልጌ ነው። ወደ አላህ ስትቀርብና መልካም ነገሮች ላይ ተኮር ስታደርግ አላህ የመጠነውን ነገር ሁሉ በሮችን ይከፍታል። ያ ሰላም አላህ በሮችን ይክፈትልን። ወላሂ አላህ በሮችን ይክፈትልንና ወደ ጌታችን ወደ አላህ ሱብሓነሁ ወተዓላ ተጠጉ። አላህ የሚወደውን ነገር የሚወዳቸውን ሰዎች ይፈትናል። መፈተንን ግን አጥላ ማለቴ ነው ኢንሻአላህ። ባለስልጣን ሲወድህ ሀብታም ቢገበገብልህ ሀብታሙ ቢንገበገብልህ ሰው ሁሉ ቢቀርብህ ጓደኛ ሁሉ ቢመርጥህ አላህ ካልወደደህ አላህ ካልመረጠህ አንተ ከንቱ ሰው ነህ። ናም ምንም ይሁን ምንም ይኖራል በቃ አላህ ሱብሓነሁ ወተዓላ ካልመረጠን ወላሂ ላዚም ነው የምላችሁ እኛ ከንቶች ነን። እኛ እንደዚህ ነን። ስለዚህ በአላህ ሱብሓነሁ ላይ ተስፋ አትቁረጡ እላለሁኝ። ከቻልክ መልካም ነገር ሁሉ ይገባበት በር ሁሉ ካልሆነ ከቻልክ መልካም ነገር ሁሉ ከሚገባበት በር ሁን፣ ካልሆነ ብርሃን ከሚገባበት መስኮት ሁን፣ ካልሆነም የደከማቸው የሚደግፉበት ግዳፍ ሁን። ሁሉም ቢሆን መልካም ነገር ይዘህ መንቀሳቀስህን አትርሳ። ከቻላችሁ አድርጉ፣ ካልቻላችሁ ደግሞ በቃ ሌላውን ሰው ለማሳመም ሌላውን ሰው እንትን ለማለት አትሞክሩ። ባላችሁ ላይ ተጓዙ። በቃ አላህ ሱብሓነሁ ወተዓላ ይወዳችኋል። አላህ በሚወደው ነገር አላህ ትንሽ ነገር ላይ ነው፣ በትንሽ ነገር ላይ ነው አላህ ሱብሓነሁ ወተዓላ ባሪያ እኔን ይምረዋለሁ ብሏል። በትንሽ ነገር መልካም ከልብህ ንጹፍን ወላሂ ከልብ ንጹፍን። ሌላ ደግሞ ያጋጠመ ነገር ምን አለ መሰላችሁ? ይሄን ሰሞን ነውና አጋጣሚ ቤት ውስጥ አንዳንድ ነገሮች አሉና በጣም ዱአ አድርጊልኝ ትለኛለች እህትዬ። በጣም የሆነ ነገር ዱአ አድርጊልኝ ነው ወላሂ ስልክ እንኳን ደውላ ዱአ አድርጊ የምትለኝና ኢንሻአላህ እላታለሁ። እኔ ኢንሻአላህ አላህ ሱብሓነሁ ወተዓላ ይስማኝ ኢንሻአላህ። እና በጣም ገረመኝ። ምን አልኳት? ሴትዬ በጣም ጠንካራ ሴት ነች በዲኗ እንኳን ለኔ ወላሂ እንኳን ለራሷ ለኔ ትተርፋለች። በጣም ጠንካራ ሴት ነች። እና እላታለሁ አላህ አልኳት ሐቅ ከአላህ እንደ እውነት ሐቅሽ ካለ ወላሂ ነስርሽ ካንቺ ነው እላታለሁ። ግን አላህ አላሳፈረኝም። ሐቋ የሷ ስለነበረ ነስሩ የሷ ሆነ ማለት ነው። እና ተፈተና በኋላ ደስታ አለ። አትርሱ እህቶች፣ ጠንካራ ሆኑ፣ በርቱ። ሰላታችሁን እየሰገዳችሁ ዚክር በማድረግ ቁርአን እየቀራችሁ ባትችሉ አዳምጡ። አንዳንድ ጊዜ ይወሳውሳችኋል፣ ብዙ እንትኖች አሉ። በዛን ሰዓት ላይ አትመሩ። በቃ ወደዛው የሚወሰውሳችሁ ነገር ላይ አትሄዱ። ወይ ካልሆነ በራችሁን ዝጉ። በቃ በራችሁን ዘግታችሁ ስራችሁ ላይ አተኩሩ። ስራችሁ ላይ ስታተኩሩ ያ ሊወሰውሳችሁ የነበረን ሀያት ያጠፋላችኋል። ተኩር ተደርጎ ወደ ስራችሁ። ሌላ ቁርአን ቅሩ፣ ዚክር አድርጉ። ንጹህ ቀልብ ንጹህ ልብ ካለህ ወላሂ ቢላሂ ነው የምነግራችሁ የትም ይሁን የእናንተ ነገር ወርቅ አይወርቅ ሙሉ ይሆናል ወዳጆቼ።